የጣቢያችን ኢቢኤስ ቴሌቪዥን ተከታታዮች በያላችሁበት እንደምን ቆያችሁ? በዛሬው ዕለት መደበኛ ስርጭታችንን አቋርጠን በጥልቅ ሐዘን ተውጠን ወደ እናንተ መተናል ተመልካቾቻችን። ለዚህ ጥልቅ ሐዘን የዳረገን ደግሞ የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸው ነው። በመላው ዓለም ለምትገኙ የጣቢያችን ኢቢኤስ ቴሌቪዥን ተከታታዮችም ይህንን ስንገልጽ መሪር ሐዘን ውስጥ ሆነን ነው። በኢትዮጵያ በተለይም በግል የሚዲያ ዘርፍ ፈርቀዳጅ የሆነውን ኢቢኤስ ቴሌቪዥንን ከመሰረቱት ውስጥ አንዱ የሆኑትና በስራ አስፈጻሚነትም ሲመሩት የቆዩት የአቶ አማን ፍስሐ ጽዮን ህልፈተ ህይወት ጥልቅ ሐዘን ውስጥ የጣለን እኛ የጣቢያውን ባልደረቦችና ማኔጅመንቱን እንዲሁም ቤተሰቦቻቸውን ብቻ አይደለም። በመላው ዓለም የሚገኙ የኢቢኤስ ተከታታዮች፣ የመንግስት የሥራ ኃላፊዎች፣ የተለያዩ ተቋማት እንዲሁም አጋር አካላት የተሰማቸውን ሐዘን በተለያየ መልኩ እየገለጹልን ይገኛሉ። ከብዛታቸው አንጻር ሁሉንም ለመጥቀስ ቢያዳግተንም የተወሰኑትን ለመጠቆምና በዚህ ከባድ ጊዜያችን ከጎናችሁን አይዟችሁ ያላችሁንን ሁላችሁንም ከልብ ለማመስገን እንወዳለን። ቀጥለን ሐዘናችሁ አድርጋችሁ የአጋርነት መልእክቶቻችሁን ካስተላለፋችሁና ከላካችሁልን ወዳጆቻችን የተወሰናችሁትን ለመጥቀስ ነው። ቅድሚያ ከኢቢኤስ ቴሌቪዥን ማኔጅመንት እንዲሁም ሰራተኞች የሐዘን መልእክት እንጀምራለን። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ተከትሎ መላው የኢቢኤስ ቴሌቪዥን ማኔጅመንት እንዲሁም ሰራተኞች የተሰማንን መሪር ሐዘን እንገልጻለን። ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የነበሩትን ብርቱ እንደ ቤተሰብም እንደ ጣቢያን ብናጣም የአቶ አማን ፍስሐ ጽዮን ራዕይ እንደሚቀጥል ልናሳውቃችሁ እንወዳለን። በመቀጠል ከመንግስት የሥራ ኃላፊዎች ወደ ተላለፉት የሐዘን መልእክቶች እናልፋለን። ጠቅላይ ሚኒስትር አብይ አህመድ በጣቢያችን ኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አማን ፍስሐ ጽዮን ህልፈት የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትር አብይ በመልእክታቸው አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው ሰዎች አንዱ ነው ብለዋል። በተመሳሳይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኢትዮጵያ የግል ሚዲያ እድገት ውስጥ ትልቅ አሻራ ማሳረፍ ችለዋል ባሏቸው አማን ፍስሐ ጽዮን ህልፈተ ህይወት የተሰማቸውን ሐዘን ገልጸዋል። የቱሪዝም ሚኒስትሯ ሰላማዊት ካሳም በተመሳሳይ የተሰማቸውን ሐዘን የገለጹ ሲሆን በሚዲያና ኮሚኒኬሽን የስራ ህይወቴ አብሬያቸው ለመስራት ከታደልኳቸው የዘርፉ ባለሙያዎች መካከል አቶ አማን አንዱ ነበሩ በማለት ትሁት፣ ሀገር ወዳድና የኢትዮጵያን የሚዲያ ዘርፍ በብዙ ያገለገሉ ሰው ነበሩ ሲሉ መልእክታቸውን አስተላልፈዋል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳይ አማካሪ ዳንኤል ክብረት በበኩላቸው አቶ አማን ቅንነት፣ ፈጠራ፣ ብሩህ ተስፋና ስራን መውደድ አንድ ላይ የሰሩት ሰው ነበር ብለዋል። እንዲሁም የአዲስ አበባ ከንቲባ አዳነች አቤቤና የኢትዮጵያ ጅቡቲ ምድር ባቡር ዋና ስራ